ውጭ ስራ የሚያገናኝ ሰው ልትፈልግ ነው የመጣከው እል ነበረ። አንድ ወንድ ወደ ትዳር ከማሰቡ በፊት ስራ ሊኖረው ይገባል አይደል? አትሊስት ስራ። አንተ ግን ስራ የለህም። በምን ልታስተዳድራት ነው? እሺ መጣክ ዱባይ፣ በምን ልታስተዳድራት ነው? በምን የቤት ኪራይ ልትከፍሉ ነው? በምን ልትበሉ ነው? በምን ልትጠጡ ነው? እንዴት ልትኖሩ ነው? እኔ እኮ ከዚህ በፊትም እኮ ነግሬሻለሁ አቡዬ። እኔ በክሊኒካል ፋርማሲስት ሄልዝ ፕሮፌሽናል ነው እየሰራሁ ነው። ኦልሞስት ከተመረቅኩ አሁን 3ኛ ዓመቴን ይዣለሁ። ኦልሞስት 2 ወር ብቻ ነው የተቀመጥኩት እንጂ በክሊኒካል ፋርማሲስት እየሰራሁ ነው። ግን የምሰራበት ስራ ግን ያን ያህል አጥጋቢ አይደለም። እናቴን የሆነ ቦታ ላይ ማድረስ እፈልጋለሁ። እኔ የተማርኩበት የመጣሁበት መንገድ በጣም ፈታኝ ስለነበረ ለእናቴ ደግሞ ዙሬ የሆነ ነገር ማድረግ እፈልጋለሁ። ትልቁ ዓላማዬ ምድር ላይ ሰርቫይቭ የማደርገውን ኦንሊ ዋን ዛት በቃ ማዘርና ማዘር ብቻ ነች። እኔ እኮ ችግር የለብኝም። በየትኛው መንገድ እኔን እኮ ራሴን እኮ ማስኖር እችላለሁ። ሊስትሮም ሰርቼ ምንም አይነት ነገር ማኖር እችላለሁ። ግን ለእናቴ ግን የሆነ ነገር ማድረግ ስለምፈልግ እሱን ለማድረግ ደግሞ እንደ ኦፕሽን ያስቀመጥኩት የሆነ በቃ ከኔ ከአሁን ካለሁበት የተሻለ ኢንካም የማገኝበትን ጀነሬት ያደረግኩ መስሎ ስለታየኝ፣ በዛ ላይ ደግሞ ይሄ የትዳር መፈለጊያ ቢሆንም እንኳን በአንድ ድንጋይ 2 ወፍ እንደሚባለው አለ አይደል እንዴ? መልካም ሰው ካገኘሽን አብረሽ መኖርም ስለምትችይ ሁለቱንም ማስኬድ ትችያለሽ። ያ ማለት ዛሬ ነገ ልኖረው ስለማልችል አሁን የማገኘውን እድልም ማበላሸት ስለማልፈልግ ነው እንደዚህ አይነት አማራጮችን የምጠቀመው ማለት ነው። አብዛኛው ሰው እኮ ምናልባት ያው ባለፈው ካጋጠመኝ አይነት ታሪክም እንኳን ዝም ብሎ ኖርማሊ ለፌክ ወይም ደግሞ እንዳልኩሽ ይሄ ዝም ብሎ ምንድን ነው ልብ ወለድ የሆነ ላይፍን ለማሳለፍ ብሎ የሚያደርግ ሰው እኮ ሊኖር ይችላል። እኔ እንደዛ መኖር አልችልም። ለዛም ነው ሪያሊቲውን አውጥቼ ፐብሊክ ላይ የምናገረው እንጂ እኮ ዝም ብዬ ኖርማሊ ያልተሰማኝን ነገር ራሱ ተሰማኝ ብዬ መናገርም እችላለሁ። የተሰማኝን መያዝ እችል ነበር። ግን እኔ ግን የምናገረው ያለኝ ሚሽን ቪዥን እና ጎል ላይ መድረስ ስለመፈልግ ነው እንደዚህ የምናገረው ማለት ነው። ኦኬ። ስለዚህ አንተ አሁን ማድረግ ያለብህ ቪዲዮ ሰርተክ ሀብታሞች ሊረዱክ የሚችሉ ቪዥንህን ህልምህን እንድታሳካ በፋርማሲስት ተምረህ ጥሩ ትምህርት ተምረህ ጥሩ እውቀት ይዘህ ኢትዮጵያ ውስጥ በማይረባ ደግሞ የተሰራህ እንደሆነ ገልጸህ ቪዲዮ ሰርተህ የሆኑ ሀብታሞች አቅም ያላቸው ለፈጣሪ ጽድቅ እንዲያገኙ እንዲረዱክ ነው መጠየቅ ያለብህ። ገባ? ከዛ ህይወትን ከለወጥክ በኋላ ትዳር ትፈልጋለህ። እኔ ያንን ነው የምመክረው። እቺ ልጅ አትሆንም፣ እቺ ምስኪን አትሆንም። እኔም ለዛ እኮ ነው እያልኩሽ ያለሁት። መጀመሪያም እኮ እየጠየቅኩ ነበረ። ኢንፍሉዌንስ ላለማድረግ ነው እያዳመጥኳት ነበረ። ይኸውልሽ ማሜ፣ አንቺ ነገ እሁድ ነይና መስፈርትሽን እመዘግበዋለሁ። እሺ እኔ ማር አንቺ ለዘካሪያስ ማች አታደርጉም። እሱ ሀብታም ወጪውን ጣጣውን ችላ ያለችበት ሀገር የምትወስደው ኦኬ፣ ህይወቱ የምትለውጥለት ችግር የለብኝ። እሁድ ትገቢና መስፈርትሽን እመዘግባለሁ። እሺ እኔ ማር እሺ። ለዘካሪያስ አሁን ይህንን የምታሟላ ትኖር ይሆን? አለች ካለሽ ጊቢ፣ ከሌለሽ ዘካሪያስን አልፌው ወደ 0 ገባለሁ። እሱ የሚፈልገው የተማረ ነው ልጁ፣ ፋርማሲስት ነው የተማረው። ፋርማሲ ውስጥ ተቀጥሮ ይሰራል፣ ግን ደሞዙ የሚረባ አይደለም። ህይወቱን ለመለወጥ የእናቱን ህይወት ለመለወጥ ሀብታም ሚስት ማግባት ነው የሚፈልገው። ሀብታም ሚስት አግብቶ እንድትወስደው ነው የሚፈልገው። እሷ የምትኖርበት ከሀገር ኢትዮጵያ ውስጥ አይፈልግም። ከሀገር ውጭ የምትኖር ወጪውን ጣጣውን የምትወስደው ወስዳው ተጋብተው አብሮ ነው ማሳየት የሚፈልገው ታማኝነቱ። ጋረንቲ ምን ትሰጣታለህ ለዛች ሚስት ወስዳክ? ከዛ አንተ ወደ ባትስ ስለው ምንም የምሰጣት ጋረንቲ የለም። እየኖርኩኝ አሳያታለሁ፣ ታማኝነቴን በመኖር አሳያታለሁ። ሆኖራለች አንድ ቦታ አለች አንድ ቦታ ብሏል ወንድሙ ጅራ። አለች አንድ ቦታ የእሱ ሴት አለች አንድ ቦታ አምናው የምትወስደው ህይወቱን የምትለውጥለት ትኖራለች። ስለዚህ በአንድ ድንጋይ 2 ወፍ፣ የኑሮ አጋርም አግኝቶ ህይወቱንም ለውጦ። ይህንን ያለው እሱ። እሺ ቪዲዮ አብሪ እህቴ። 5 እስከምቆጥር ቪዲዮ ካላበራሽ ሞዴሬተሩ ትሸኙሻል። 1 2 3 4 5 ቆይ ቤተሰብ እንዳትነግሯት እሺ እናቴ። እሺ እሁድ ነው የምትገቢው። እሺ ለራስሽ ትነሳ አቡ ትነሳ የሚነሳ
ለሰው ሀሳብ ታማኝ ቆይተህ ከመጀመሪያው ጀመረ ስትከታተል እንደነበረ ተረዳሁኝ። ነቢያትም እኔ አሁን 5 ዓመት በሀገር ሰላም ነፃ ነኝ። እንግዲህ 5 ዓመት ምንም የለም። ይኸውልሽ ልጅ ያለችውን አሟላለሁ ትላለህ። ስለዚህ ሙስሊም ነው፣ አንደኛ ሙስሊም ነው። የመጀመሪያ መስፈርቷ ሙስሊም ነው። እድሜ ከ40 እስከ 45 ነው የምትፈልገው። ከ40 ካነስክ አትፈልግም። አይ እሱን እንኳ ያው አልፌዋለሁ። በጣም ጥሩ እሺ። እና ከሀገር ውጭ ነው፣ ጣሊያን ሀገር ነው የሚኖረው። ጸይም ቆንጆ ጸይም ቆንጆ ነው። አንዳንዴ ጸይም ሆናለሁ ኢትዮጵያ ስሄድ። ስለዚህ ጎበዝ ሰራተኛ ነው ለሚለው እኔ ራሴ እመሰክራለሁ። ጎበዝ ሰራተኛ ነው። የሬስቶራንት 24 ሰዓት ያ እና አግብቶ የፈታም ቢሆን ችግር የለብኝም፣ ልጆችም ቢኖረው ችግር የለብኝም ብላለች። አግብተህ ፈተካል? ልጆች አሉክ? አዎ እንዴ? አዎ አግብቶ ፈቷል፣ ልጆች አሉክ። ስለዚህ መስፈርትሽ ሙሉ የሚያሟላ ፐርፌክት ማች ተገኝቶልሻል። ነቢያት ምን ትያለሽ? ኒውት ነሽማ። ሙስሊም ከሆነ ችግር የለም አብሮ። አዎ ሙስሊም ነው። ዋናው ነጋዴ ትሆን። እኔ ደግሞ ነጋዴ ሴት ነው የምወደው። እሷ ነጋዴ ናት፣ ቀልጣፋ ናት፣ ጎበዝ ናት። በራስ መተማመኗ በጣም ደስ ይላል። በራሷ ደግሞ ጎበዝ ሰራተኛ መሆን አለበት። አቡ እሱን አስረግጣ ነው የተናገረችው። በጣም ጎበዝ ሰራተኛ መሆን አለበት ብላለች። ጎበዝ ሰራተኛ ነው እሱ። የሬስቶራንት ባለቤት ነው። እንግዲህ ጎበዝ ባይሆን የሬስቶራንት ባለቤት እስከመሆን አይደርስም በሰው ሀገር አይደል? ምስክር ነው፣ ላይቡ ምስክር ነው። 24 ሰዓት ነው የምንሰራው። አይ ግን በጣም ሺዝ ቢዩቲ ቆንጅዬ ነች፣ የተረጋጋች ነች። የግድ ነው። ከእንደገና የምትሰሪያቸው ነገሮች ደግሞ ሲሪየስ መሆናቸው ደስ ይላል። ለአንዳንድ ሰው እንደ ቀላል ያየዋል፣ ግን የሰው ልጅ ሪዝቁ አይታወቅም። አጋጣሚዎች ምንድን ነው የሚባለው? በአረበኛ ጊስማ ይባላል አይደል? አይዋ ሰው እንደ ጊስማው ነው። አይዋ እና እኔ 5 ዓመት ከእንደዚህ አይነት ነገሮች የለውም። ራሱ በጣም ዚና አልወድም። በጣም የምጠላው ነገር ነው። ጎበዝ ይቻለሁ። በስራ ብዛት ምክንያት እንግዲህ በኋላ ተከትለ ሪሌሽንሽፕ ውስጥ ከገባ ከ5 ዓመት አልፎካል ማለት ነው። ሪሌሽንሽፕ ሌሎች አኩርፈዋል። ቅልቦች ብቻ ነው የሚስቀው። ለምን? አይ እነሱ ገና ነሲባቸውን ስላላገኙ ነው። ብቻ ነጋዴ ትሁን ነጋዴ። ከእንደገና የሰው ልጅ አንድ ነገር ልንገርሽ፣ እኔ በውስጥ ብዙ አወራሽ አለሁ። በጣም ብዙ ማወራሽ ነገር ለምን ብዙ ነገሮች እኔና አንቺ ሸር እናደርጋለን። ብዙ ነገሮች እና አንዳንዴ ሞር በተለይ ኢሮፕ ላይ ስንኖር ብዙ ነገሮች የሚያጋጥሙ የሚያጨቃጭቅሽ ነገር አይኖርም አይደለም። አሁን እኔ ከልጆች እናት ጋር ከቤተሰብ ጋር በአንዳንድ ነገሮች እንትን ልትይ ትችይ ይሆናል እና ብዙ ጊዜ አሁን ብቻዬን የመረጥኩት እነዚህን ነገሮች ከመፍራትና ከመጥላት ከመራቅ የተነሳ ነው። በዚህ አጋጣሚ ማስተላልፈው መልዕክት ትልቁ ነገር ምንድን ነው? ከመፋቀርም በላይ የሚመስለኝ መቻቻል። ከተቻቻልሽ መፋቀሩም መዋደዱም ምኑም መተዛ ስምክ ማን ነው? መሶብ ሬስቶራንት ሳሚ። ኦኬ ፎሎ አድርጊው። ነቢያት ፎሎ ተደራረጉና በውስጥ ቁጥር እንድትቀያየሩና እንድታወሩ ማለት ነው። እኔ ቅድም ነው ያረኳት። እንግዲህ ምን ይታወቃል ብዬ እንግዲህ ከዚህ ሁሉ ከ7,000 ሜይ ቢ የኔ ስልክ ከተመለሰ ብዬ እርጋታዋ ስክን ማለት ነው። በጣም ተደምኛለሁ። እኔ ሴት ልጅ በቃ እረጋ ስትል በጣም አደንቃለሁ እና እርጋታዋ ኩልነቷን ምናምን አይላይት በጣም እንዳትቆራርጡ አደራ። እንግዲህ ሞሰብ በስራ ነው። የቅልቦች ሰላም ነው። እንዴት ናችሁ? አለን እንዲወጡ በአደባባይ ልጅቷም በጣም እንዳልከውም ደግሞ እኔም ሳያት ነበረ ቅድም ጀምሮ እና በጣም ሰከን ያለች ደስ የምትል ነው። አሁን ሳቀች። የት ነው ያለችው? ዱባይ። ኦኬ እናንተ ተስማሙ እንጂ ታብራላችሁ። አሁን ምሳ ጨርሰን ራት ላይ ነን። በትልቁ ራት ዝግጅት ነው ያለው። ራት ላይ ናችሁ? ኦኬ አዎ። እንግዲህ የፊውቸር እዚህ ላይ እንግዲህ ይሄን አረክ አይሰራም። እንግዲህ ስንጋባ ማናት እንዲናት ለምን እንደዚህ አረክ የለም። እንግዲህ ኧረ የለም ልጅቷ ኩል ናት አባቴ። እንደዚህ ስራ ነው ሸክል ነው ብቻ ዋናው አሳስቀህም ቢሆን የአያቶቻችንን ብር አምጣ የምትል ነው የምፈልግ።
አይደል? ትክክል። ያው ሌላውን ደግሞ ሆዲፍ ጆ በውስጥ እናወራዋለን ትላለህ። ሰርጋቸው የሚደገሰው ቤተሰብ እዚህ ውስጥ ማታ ማታ እኮ ላይ እገባለሁ አቡ። በጣም ያው ሰው ስለሚሞላ መልስ አልመልስም። በጣም ቢዚ እንሆናለን ስራ ላይ እንጂ ማታ ማታ ይሄ እንግዲህ ጣራው ነው። ይሄ በጣም ሲጠይቁኝ የምመልስላቸው ይሄ ማለት እኛን ያሳደጉ እናቶች ይሄን ጀርባቸው ላይ አስረው ነው። ሞር እንደዛ ነው። ይሄን ታሪካዊ ቦታ ደግሞ እዚህ ጀርባ ላይ እንዲነሱ አደርጋቸዋለሁ። ህጻናት እነዚህ ራሱ ይሄ በጦርነት ባሎቻቸውን ያጡ እናቶች ጋር ነው የምገዛው። እነዚህ ስፌቶች በተለይ ብዙ አሉ እና እነሱ ጋር ነው እነዚህ ሞሰቦች ምናምን የምገዛው። ይሄ ግን እኔ ሳገባ የዛሬ 17 ዓመት የነበረ ሞሰብ ነው። እነዚህ ሬስቶራንቱ ከ17 ዓመት በላይ ነው ማለት ነው? ኖ እኔ ዓመት ከ7 ወሬ ነው፣ ግን ቤት የነበረ ነው። ኦኬ ታሪካዊ ነው። እና ይሄ ደግሞ ሌላው ክፍል ነው። ሜቢ ባህል የማይፈልጉ ጠረጴዛ ላይ ቁጭ ብለው መዝናናት የሚፈልጉ ለነሱ ነው። ይሄ ያኛው ትራዲሽን ነጮች ነው የሚበዙት። በተለይ ሞር ብዙ የምንሰራው እራት ነው። ይሄ ደግሞ እንግዲህ አላህ ካለ ነቢያት ትላለህ እንግዲህ ነቢያትና መሰሎች በአይነት አለን። የልጆችም የትልልቆችም አለ። ካባ በአይነት አለን እና ማንኛውም ሰው እዚህ ሲመጣ ሲስተናገድ ካባ ይለብሳል። ባሽኑን አንስቼ ጀበና እንዳያየኝ ብቻ ይሄ ጀበና የሚሉት ቲክቶክ ላይ ያላሉ እና አንዱ ነው ያለኝ ጀበና እንዳይህ እና እንዳይከስ እያለኝ ጀበና ነው የምንሰራው። ሌላ ያው ስራ 2 ስራ ነው ያለኝ። ይሄ ብቻ አይደለም። ይሄ እንደ ሁለተኛ ስራ የጀመርኩት ስራ ነው እንጂ ሌላ ቋሚ ስራ አለኝ። ድርጅት ነው ነገር ዝግጅት የምናቀርብበት ደግሞ ትልቅ ቦታ ነው። ሴንተር ነው ያለሁት። ይሄ ዛፍም የኔ ነው። አንተን የተከልከው ያው ቤቱ ሲይዘው የኔ ነው። እዚህ ከስር ደግሞ እንግዲህ በጣም ረጅም ነው። ትልቅ ቦታ ነው። ፓርኬጅ ያለው ከጀርባ እንግዲህ በሳምንት ቢያንስ ይሄ ደግሞ እንግዲህ ያው ፎርድ ነው ያስኩኝ እንግዲህ የ2024 ንገሪ እንግዲህ ያው ይሄ በሙሉ ንብረት ከአንቺ በፊት ያለው ነው ያለች ታስመዘግባላችሁ ከጋብቻ በፊት እንደሆነ ፓርማ ነው። ጣሊያን ፓርማ ከተማ ነው። ቤት እዚህ ጋር በፎቶ አንድ አበበ ቢቄላ ነው። ይሄንም እሱንም ስለሚያውቁት ሮም ላይ የተነሳው ፎቶ በሪው ሰርግ ያስገቡሻል። ዶክተር ሀቢባን እነቅላታለሁ። ሁላችሁም 4 5 6 7 ናፊ ፈልጋሃለች። ጊፍት እየሰጠችክ ነው። አስገባልሃለሁ። ቆይ ለወንድሜ ነው የሚል ሰው አናስገባም። ወንድም ሆነ ሴት ወንድምህ ከራሱ መጥቶ ታሟያለሽ። በጣም ቆንጆ ነሽ፣ እድለኛ ነው። እሺ እምነትሽ ኦርቶዶክስ ነው? ኦርቶዶክስ ነኝ። እሺ እድሜሽ ከ25 እስከ 32 ነሽ? እድሜ 22 ነኝ። ዋው ጭራሽ ከመስፈርቱ በላይ ነሽ አንቺማ። እሺ ጸይም ወይስ ቀይ? ምንድን ነው የምትባለው? ቀይ ናት። ቀይ ነሽ አንቺ። እሺ ቁመትሽ ከሜትር ከ55 እስከ ሜትር ከ65 ነው? 65 አይደርስም። ኦኬ እኮ ከሜትር ከ55 እስከ ሜትር ከ65። ኦኬ እሺ ስራ አለሽ? ስራ አለሽ? ስራ አለኝ። አዎ የማዳም ቅመም ነኝ፣ እየሰራሁ ነኝ። እሺ ከሀገር ውጭ ነሽ? ስለዚህ የማዳም ቅመሞች ከሀገር ውጭ ነሽ? ከሀገር ውጭ ነኝ። አግብተሽ ፈተሻል? አግብቼ ፈተው። እሺ ስለዚህ ሁሉንም መስፈርት ታሟያለሽ? ሁሉንም አሟላለሁ፣ ችግር የለብኝም። እሺ ዘካሪያስ እንዴት ናት? ሜሜን ወደድካት? ተመስጧል። የት ነው የምትኖረው? ዱባይ። የት ነው የምትኖረው? ነበር። እሺ የምትኖረው ዱባይ ነው?
ቴምፖራሪ ዜግነት አለሽ? የዱባይ ዜግነት አለሽ? ቴምፖራሪ ፕሬዚደንት ናት። አረብ ሀገር እኮ ፓስፖርት አይሰጥም ወንድሜ ዘካሪያስ፣ አረብ ሀገር ፓስፖርት አይሰጥም። እኔ 16 ዓመት ነው ካታር ላይ ፓስፖርት የለኝም። መኖሪያ ፈቃድ ብቻ ነው ያለኝ የሚታደስ በየ2 ዓመቱ የሚታደስ ነው ያለኝ። ዜግነት አይሰጡ አረብ ሀገር፣ ፐርማነንት ሬዚደንት አይሰጡ፣ የሚታደስ ነው የሚሰጡ። ፐርማነንት የሚባለው ዘላለማዊ የማይታደሰው ነው። አይ ማለት የፈለግኩት ምን እንደሆነ ታውቂያለሽ? ማለት ዝም ብለው ለስራ ብቻ ሄደው ተመልሰው ኢትዮጵያ ላይ መኖር የሚፈልጉ። እሺ ማሜሜ፣ አንቺ ከዱባይ ኮንትራክሽን ስጨርሽ የመመለስ ሀሳብ አለሽ ወደ ኢትዮጵያ? አለኛው። አዎ አላት ሀሳቡ የመምጣት ኢትዮጵያ። እሱ አይፈልግም ወደ ኢትዮጵያ መመለስ፣ የማትፈልግ ወደ ኢትዮጵያ ዞራ ማታይ ነው የሚፈልገው። ያንን እሱ እንደፈለግ ይሆናሉ፣ ችግር የለብኝም። እሱ አንተ እንደፈለክ እናረጋለን፣ ችግር የለውም ማለት ወደ ከኢትዮጵያ ውጭ እንድንኖርም ከፈለክ ችግር የለውም፣ አንተ እንዳልከው እናረጋለን። አዎ እና ዱባይ ታመጫዋለሽ? ቆይ ዱባይ እንድታመጣ ፈልገህ ነው ዘካሪያስ? ዱባይ እንድትወስድክ ነው እሷ የምትፈልገው? ወስዳ ዱባይ እንድትኖሩ? ቢያንስ የተወሰነ ሰርች መመለስበት ሁኔታዎች ከተስተካከሉ ያን ያህል ችግር የለም። ግን ዝም ብሎ ኖርማሊ ለሎጂኩ ብቻ እንደዚህ ይሆናል ወይም አለ እኮ ዱባይ ሄዳ አንተ ዱባይ ና እና አብራችሁ ትኖራላችሁ እናንተ ከተስማማችሁ። የምታደርገው ከሆነ ነው አገር ታደርጊዋለሽ፣ ትወስዷለሽ፣ ትተኛለሽ። እሱ እውነቱን ተናግሮ የመሸበት ማደር ነው የሚፈልገው። እርግጠኛ ነኝ ይወስዳሉ። እርግጠኛ ነኝ ወስድሃለሁ እያለችክ ነው ዘካሪያስ። ይኸው እርግጠኛ ነኝ ወስደዋለሁ እያለች እንዲህ በ7,000 ሰው ፊት እንደዚህ ቃል ገብታማ እኛም ዝም አንላትም። ትወስድሃለች ቃል ገባች። ቆይ ግን ወስዳክ ማለት ነው ወስዳክ አንተ ሌላ ብታይ አንተ ዱባይ ከወሰደችክ በኋላ አንተ ወደ ሌላ ሴት ብትሄድባትስ? ዋን አውጥታ አምጥታክ ዱባይ ብዙ ሴቶች እንደዛ ሆነዋል። አይ እኔ እንደዚህ አይነት እንትን አለማድረግ አልፈልግም። ሲጀመር እውነት ለመናገር ለእንደዚህ አይነት ፐርፐዝ አይደለም አላማዬ። ግን ወደ ህይወት ውስጥ ስትመለሺ ከአንቺ ብዙ የሚጠበቅ ነገር አለ። የቤት ኃላፊነት ትሆኛለሽ። ከአንቺ ልጆች ይመጣሉ። ምን ይላሉ? እነሱ ሁሉ ማይንድ ማለት ሴታፑን ለማስተካከል ግዴታ የሆነ የራስሽ የሆነ ስራ ሊኖርሽ ይገባል። እና እሱን ለማድረግ ደግሞ አሁን ባለሽበት ስታተስ በጣም አስቸጋሪ ስለሆነ እሱን እድል መጠቀም እፈልጋለሁ። ለዛም ነው እንጂ በዛ ላይ ብዙን ጊዜ እኮ የሰው ልጅ እኮ ነገሮቹ ከተስተካከሉለት እኮ ምንም ነገር ዞሮ የሚያይበት አንድ ምክንያት የለም። ስለዚህ ያው አንቺ እንደሆንሽው ነው የሰው ልጅ እንደሰጠሽው ነው ሊሰጥሽም ሊቀበል። ኮመንታተሮች ይቅርባት ዱባይ ካመጣችሁ በኋላ ቢሸመጥጣትስ ሀቢባ አታሳዝንሽም ወይ እያሉ ነው። እኔ አይዶን ነው አንቺ የምትኖሪው ህይወትሽን ነው እንጂ ይሄ እኮ ይሄ ማለት እንደ ጨረር ያልተገደበ እድሜ አይደለም የምትኖሪው ማለት። ስለዚህ የተወሰነ እድሜ ልትኖሪ አንቺ የሚያልፍ ነገርን የማያልፍ ነገር አድርገሽ ማለፍ ስምሽን ስታስወቅሽ መኖር ነው። በዛ ላይ አሁንም እኮ እንደዚህ አይነት ነገሮች የሚመጡት እኮ አንዳንድ ሰዎች በሚያደርጉት ድርጊት እኮ ነው አይደል? እንደ ነገሮቹ እየተበላሹ የሚመጡት። ስለዚህ እኔ እንደዛ አደርጋለሁ ብዬ ለመናገር በምንም አይነት ነገር ከኔ ጋር ምንም አይነት የሆነ ፊድባክ እንደማይኖረኝ ነው የማይናገርሽ። ግን እንድታምነኝ ብዬ ግን አይደለም እንደዚህ የማደርገው። ያው ልቦ ያመነባትን ማድረግ ትችላለች። እውነታውን ግን ስነግርሽ ግን እኔ የምፈልገው ምንድን ነው በቃ እኔ የስራና የስራ ሁኔታ ብቻ ከተስተካከለልኝ ሌላ ነገር አላፊ ማለት ምንም ዙረሽ የምታይበት ነገር የለም። ሰው ስለቀያየሽ ምንም እኔ እንደዚህ ናቸው ብዬ ነው ማምነው። በእኔ አስተሳሰብ እንዲ ማሰበው ማስመሰል ይችል ነበር እሱ። ኧረ እኔ ፍቅር ብቻ ነው የምፈልገው ምናምናም ማለት ይችል ነበረ። ግን እንደዚህ ሁሉ ነገር በግልጽ የሚናገሩ ሰዎች ጥሩ ናቸው። እኔ እንጃ። እኔ አስተያየት የነሰጠሁት በመጨረሻ የምትወስነው ማሜ ናት። አንተ ተመችታ ካለች ወደካታል። እኔ እንኳን ችግር የለብኝም። ግን እንዳልኩሽ ግን
እንትኖቹ ግን ያው ይሄ ምንድነው የሚባሉት ያስቀመጥሻቸው ጎሎቹ ወይም ደግሞ የራስሽ እንደዚህ ክሪቴሪያዎቹ ግን እነሱ ግን ማታ ለምሳሌ አልገባኝም። ለምሳሌ ማለት የፈለግኩት ምን ታውቂያለሽ? የምንፈልገው እኔ ከኢትዮጵያ ውጭ የሚኖር ሰው ስለሆነ ወይም አላረፈባትም መሆን አይችልም። መልስ ችግር የለም እኮ መልስ አይሆንም። ችግር የለም ማለት ያኔ ኖርማል እንዳልኩሽ ግን ይህን መመቸት አለመመቸት ግን ነገሮቹ የሚያበላሹብሽ ከሆነ ግን ያው ብትወጪውም ቢያርፍብሽም ባያርፍ ማለት የሆነ አክሴፕት ብታረጊውም እንዳይሆን ያደርጋል ማለት ነው እንጂ ስለ እሷን ችግር የለም ሳያት ኖርማል። እሺ ግን እኔ መልሴ እስካሁን አልተመለሰልኝም። ላይክ ሲምፕሊ መመለስ እየቻልክ ተመችታኛለች፣ ወድጃታለሁ ወይንም አይ ቆንጆ ናት አይደል? ከጠበቅከው በላይ ቆንጆ ናት አይደል? ለእኔ ከጠበቅኩት በላይ ቆንጆ ናት። እሺ ማሜ አንቺስ ተመችቶሻል? ሄሎ እሺ እና ታመጫዋለሽ? ቪዲዮሽን አብሪ ማሪ። እሺ እሺ ትልቅ ናት። ትልቅ ሆና እኮ አረብ ሀገር መታለች አድጋ። ስለዚህ እኔ አልወስንላትም፣ እናንተ አትወስኑላትም። ነፃነቱን እንስጣት፣ እራሷ እንድትወስን እሷ ትወስን። ይኸውልሽ ዘካሪያስ የሚፈልገው አገር ቤት መኖር አይፈልግም። ከሀገር ወጥቶ ነው መኖር የሚፈልገው። ምን አለ? እኔ ከሀገር መውጣት ነው የምፈልገው። ከወሰደችኝ ዱባይ አለ ታመኝላት እኖራለሁ። ስራ ብቻ ነው የምሰራው፣ ሌላ ነገር እንትን አይደለም እያለ ነው። እና ግን እሱ የእውነት ከወደደሽ አውሩና ከዘመዶቹ ተበድሮ ከፍሎ ይምጣ። አንቺን ከፈለገ አንቺን ካለ አንቺ ወጪ ሳታወጪ እራሱ ከዘመዶቹ ከጓደኞቹ ከቤተሰቦቹ ተበድሮ ከፍሎ ወጪውን ችሎ ዱባይ ይምጣ እንጂ አንቺ በገንዘብሽ እንዳታመጪ። በተረፈ ግን አውርታችሁ ከተወደዳችሁ ከተግባባችሁ ማለት ነው ከተግባባችሁ እራሱ በራሱ ወጪ ይምጣ ዱባይ አንቺን ለማግኘት። ከዛ እየሰራሽ ለትዳርም ትደርሳላችሁ፣ ልጆቹም ትወልዳላችሁ። እሺ እሺ ችግር የለብኝም። ሳታወጪ ገንዘቡ ከአንተ ነው የሚሆነው። እሷ ዱባይ ለምሳሌ ከራሴን ካወጣም ችግር የለብኝም። ግን የዱባይ ሌቦች እንዳይሰርቁ ፈራለሁ። ግን ሌላ ነገር አይደለም። ከራሴ እንደው ማምጣት ይችላሉ። እሱን እኮ ነው የምልሽ። በራስሽ አምጥተሽው ደግሞ እዚህ ከመጣ በኋላ የዱባይ ሌቦች ታውቂያለሽ፣ ሁሉ ነገር ነው የሚሰርቁት። ባሉ ማይሰርቁት ነገር የለም እዚህ። የዱባይ ሌቦች በጣም ሌባ የተባለ ሁሉ ያለው ዱባይ ነው። ባል መስረቅ ነው፣ ብር መስረቅ ነው፣ ማጭበርበር ነው። እና እውነትሽ ነው። ግን ዋረንቲው ምንድን ነው ታዲያ? ምን መተማመኛ ትሰጣታለህ ዘካሪያስ? ዱባይ ካመጣችህ በኋላ አንተ ሌላ ሴት ጋር እንደማትሄድ የተሻለ የከፈለችህ ጋር እንደማትሄድ ምን ማረጋገጫ ትሰጣታለህ? እሱን ያሰጋት። ችግር የለባትም እሷም ወጪቱን ብታወጣ። እኔ እንደውም ከዘመዶቹ ተበድሮ ከቤተሰቦቹ ተበድሮ በራሱ ገንዘብ ይምጣ ዱባይ ከፈለገ ከወደደች ከተግባባችሁ ስላት፣ እኔ እኮ በራሴን ባመጣው ችግር የለብኝም፣ ግን የዱባይ ሌቦች ማለት እና ስለዚህ ከመጣት በኋላ ወደ ሌላ ሴት ብትሄድባት እኛ ምን እናርገ? እኔ ላደርግላት የምችል ብቸኛ ነገር ፎቶ ክለጥፌ ያው እንደ ካድቃት ለህዝቡ ማሳወቅ ነው እንጂ ሌላ ምንም ላደርግ አልችልም። አንተ ላታለህ ምን መተማመኛ ትሰጣታለህ? ጋረንቲ ነው ዋረንቲ የሚባለው ቤተሰብ? እስቲ ቃሉን ጋረንቲ ወይስ ዋረንቲ? ዋረንቲ ትሰጣታለህ ነው ጋረንቲ ትሰጣታለህ ብለው ይሄ ነው የምልሽ ነገር ስለሌለኝ እኔ እንጃ ምን እንደምልሽ አላውቅም። ማለት ምንም ነገር የለም። መለል ይችላል ማለት ሆነሽ ነው የምታሳይም ነገሩ መለል ይችላል ማለት ነው። ያው ሁሉንም ነገር እየኖርሽ ስለሆነ የምታሳይ አሁን በዚህ ሰዓት እንዲህ ነው ብለሽ ቃል ምትገኝበት ምንም አይነት ጋረንቲ ሊሆን የሚችለው እኔ ደግሞ ጋረንቲ ነው ብዬ የማስበው ነገር ወጪክን አንተ ችለህ ብትመጣ ዱባይ እዚህ አንተ ወጪክን ራስህ ችለህ ከመጣክ ብትሄድም ወደ ሌላ ሴት እሷ ምንም አልከሰረችም። ገባክ? ይሄ ነው ጋረንቲ ብለው ኤኒዌይስ ብችል ባይዘወይ እንደዚህ አይነት ነገሮችን እኔም ራሴ በራሴ መንገድ ራሱ ፕሮሰስ ማድረግ ወይም ማስኬድ ይችል ነበር እና አንዳንደኛ ምክንያቶች ለምን እንደሆነ ታውቂያለሽ? አንደኛ ካምፓኒዎችን የማግኘት እድሉ እና ፕሮሰሶችን በቅርቡ ነው የሚጨርስልሽ ሰው መኖሩ በጣም ትልቅ አድቫንቴጅ ያስፈልገዋል እንጂ ታስብ ገንዘቡ አንተ ካለክ ገንዘቡ የሚከፈለው ክፍያ ካለክ ካምፓኒ ሞልቷል። እኛን እንትን እንፈልግልሃለን እኮ በቃ እንደዚህ አይነት ነገሮችም ካሉ
በራሴ መንገድ ራሱ ፋሲሊቴት ባረግ ይቻለኛል። ማለት እንደዚህ የሰው ልጅ እስከ ማያምንሽ ድረስ ጥግ ድረስ ከምትሄጅ ራሱ በዛ መንገድ ብሄድም እኔ ደስ ይለኛል። ማለት ግን በቅርብሽ ሆኖ ነገሮችን አብዴት የሚያደርግሽ ሰው ስለማታገኝ ነው። ለዛም እኮ ነው መጀመሪያ ምርጫዬንም ካስታወስሽ እኮ ማተር ሳደርግ የነበረውም አብዛኛውን ጊዜ ሰርቶ መለወጥ ላይ ነው ፎከስ ሳደርግ የነበረው። ስለዚህ ምንም አይነት ነገር ብናገር ልክ ሊሆንም ላይሆንም ስለሚችል ነው። ያ ማለት አይሆንም ይሆናል ማለት ማንም ሰው እንዲጠራጠር ፈልጌ ግን አይደለም። እያንዳንዱን ነገር ግን በመሆን ነው የምታደርገው። ኢንአክሽን ነው፣ በተግባር ነው ልታሳይ የምትችል። መታመንንም መሆንንም በዛ ስቴጅ ላይ ሆነሽ ነው እንጂ ቆመሽ ነው ልታሳይ የምትችል፣ እየረገጥሽ ወይም እየተወጋሽ እንጂ ስለተናገርኩ ብቻ ኤቭሪቲንግ ኢዝ ዌል ማለት ግን አንቺ ሰው። ለዛ ነው እኔ አሁን ካምፓኒዎችን የሚያገናኝ ጥሩ ሰዎችንም ፋሲሊቲት የሚያደርግልኝ ሰውን እንኳን ባገኝ እንደዚህ ግዴታ ሰውን እንኳን ለሚበት መንገድ ራሱ ላልመርጥ ይችላል። ያ ማለት እንዴት ማለት አንድ ነገር ሊደርግ ወንድሜ፣ ይሄ ፕሮግራም የትዳር መፈለጊያ ነው፣ ስራ መፈለጊያ አይደለም። ሚውትሽን አብሪ ማሪ። ሚውት ነሽ እኮ እናትዬ። ፍሬ ሚውትሽን አብሪው እናቴ፣ ማይኩን አብሪው። ሚውት ማይኩን ንኪ፣ የድምፅ ምልክቷን ንኪያት፣ የማይክ ምልክቷን ንቅት ይሰማል። የፍሬን መስፈርት ሰምተከዋል ወንድሜ? የፍሬን መስፈርት ሰምተከዋል? እሺ እጠይቃለሁ፣ በእምነትህ ኦርቶዶክስ ነህ? አዎ። እሺ እድሜክ ከ30 እስከ 40 ትሆናለህ? እድሜ 33 ነው። በጣም ጥሩ፣ መስፈርቱን አሟልተካል። እሺ እየተማርክ ነህ? ተምረሃል? አዎ። እሺ መልክ ችግር የለውም፣ ቁመት ችግር የለውም ብላለች። ስራ ያለው ስራ አለክ? ስራ ላይ ነኝ፣ በቱታ ነኝ ያለሁት፣ ግን ቤቱ የኔ አይደለም፣ ተቀጣሪ ነኝ። ዋናው መስራትክ ነው፣ ጎበዝ። እሺ አግብቶ የፈታም ቢሆን ችግር የለብኝም ብላለች። ልጅ አለክ? አረ በጭራሽ አላገባውም፣ ልጅ የሚል በቃ ይኸው ፍርዬ መስፈርትሽን ሙሉ አሟልቷል። ኑሮ በእምነቱ ኦርቶዶክስ እምነት ተከታይ ነው። እድሜው ከ30 እስከ 40 እንዳልሽው እሱ 33 ነው። የተማረ እንዳልሽው የተማረ ነው። የትም ሀገር ቢኖር ብለሻል። አይ ቲንክ ኢትዮጵያ ውስጥ ነው መሰለኝ የሚኖረው ኦር ሳውዝ አፍሪካ። እኔ አዲስ አበባ ኢትዮጵያ ውስጥ ነው የሚኖረው። የትም ሀገር ቢኖር ችግር የለብኝም። መልኩ ምንም ችግር የለብኝም። ሰው ብቻ ይሁን የተማረ ብቻ ይሁን ብለሻል። ስራ ያለው ይሁን ብለሻል። ስራ አለው እና ልጅ የለው። ምን ትያለሽ? ኔትወርክ ያዛት ፍሬ። ኢትዮጵያ ውስጥ ነው የሚኖረው። ስራ አለው። ቆይ በትልቁ ላድርጋት አንዴ። ይሰማሻል ውዴ? ወይኔ ኔትወርኩ አሰቃያ ያለው ቃሌ ቃል ነው። ቴንኪዩ። እሺ የጸጋይ ቅድሟ ነሽ? አዎ፣ ግን እኔ እኮ ሰው ብዬ አልገባም። አንድ ቁጥር ነው የጻፉኝ። እኔ የሰው አልጣፍኩም እና 01 ነው የዘካሪያስ ቁጥር ነው። እንደዛ ካልሆነማ ሁሉ የምትመዘግብ በቃ አስወጭኝ። እኔ እሱም ብዬ አልገባሁም። እሁድ እኔ ዘካሪያስን ብለሽ የገባሽ መስሎኝ ጽጌ። እሁድ ነይ እሁድ። እሺ አይደል ሀይሌ? 41 ነኝ እያለች ነው አንዷ። አሜሪካ ወይም አውሮፓ ከኖርሽ መስፈርቶችን ታሟላሽ 1 አመት አያጣላም። ያ 1 አመት። እሺ ለዚህ ለወንድ አይቻልም። ወንድ ለወንድ አይቻልም። ሌትስ ጎ 03 ጻፉ ጣሪ እንጂ ከታች። እሺ ሃይማኖቱ ሙስሊም የሆነ እድሜው ከ40 እስከ 45 የሆነ ከሀገር ውጪ ግን ዱባይ የማይኖር የትም ሀገር ግን ዱባይ ያልሆነ ጸይም ቆንጆ ቢሆን ይመረጣል። ቁመቱ ከሜትር ከ80 እስከ ሜትር ከ80 ድረስ ጎበዝ ሰራተኛ የሆነ አግብቶ የፈታም ቢሆን ልጆችም ቢኖሩት ችግር የለውም፣ ብቻ እየተማረ ይሁን። ይህንን መስፈርት የምታሟላ ወንድሜ 05 ትጽፋለህ። ኮድ 05 ትጽፋለህ። 04 አይደለም 05
ኦኬ ማሚላ 05 ለእኔ ነው የገባው። ለነቢያት ነው የገባከው? ኦኬ አይ እኔ ደግሞ ከሀገር ውስጥ ነው የምፈልገው። እና ዛሬ አትፈልግልኝ? መጀመሪያ የነቢያት መሐመድ ወይ ይሰማል? ሰላም አለ። ኧረ በትልቁ ተዋረዱ። ማየት አለባታ። እሷ ጸይም ቆንጆ እንዳለችው ጸይም ቆንጆ መጣላት። ነቢያት ወይኔ የምነቀለው ማን ነቀለ? መጥቶ ትነቅሉባት አላችሁ። ይህማ ምቀኝነት ነው እንዴ? ኖ አያውትም ይምጣ ማጌቱ ጸይም ቆንጆ ነው። አይቼው ያምር ነበር እኮ። አይ ቆይ ይኸው መጣ። አሁን ኢንቫይት አደረገችው ቤቴ። ኮመንት ላይ ሚስት አለ ብሎ እየጻፉ ነው ውሸታሞች። ቆይ እየተሽከረከረ ነው እሱ ነው። መሐመድ ነው የሚለው ስሙ። ኔትወርኩን የነቀለው ኖ ነባ ነው እኮ የሚለው ይሄ። ኦኬ ነባም ሆነ መሐመድ የእሷ መስፈርት ካሟሉ እኛ ምንም ችግር የለብንም። መስፈርቷን ታሟላለህ ወንድሜ። ነባ ቪዲዮ አብራ። እሺ እሷ መጀመሪያ የት ነው ያለችው እኮ? መጀመሪያ ቪዲዮ አብርተህ ነው ታዲያ የምትነግርህ? አይ ቁማ ቀር ከሆነች ብዬ ነው ሀገር ብዬ ጽፌያለሁ። በውጭ ሀገር የሚኖር ይሄ በጣም በሴቶች የተገፋ ነው ምስኪን እና ብዙ ሴቶችን ለምኖ እምቢ ስላሉት በጣም በሴቶች የተጎዳ ነው። ይኸው ማሜ ተመልሶ እሱ ነው ማሜ ቪዲዮ አብራ። ባለትዳር ነው ያላችሁ ተዋረድኩ ስላለ ነው። ተዋረድኩ ሲል አሁንም ሰምቻለሁ። ባለትዳር ነው ያላችሁ ለዛ ነው ሄዳችሁ በዚህ ፍጥነት ቤቱን ፈትሻችሁ። መሐመድ ቪዲዮ አብራ። ቻው ኩኒ ነቀልኩት። አም ሶሪ መሐመድ ጀማል በመከራ እድሉን አግኝቶ ገብቶ ቪዲዮ ሳያበራ ሲቆይ ነቀልኩት። ግን ኦልሬዲ ተጠቀምኩም። ፍሬሻለሁ የዛሬ ሳምንት አይደል? አዎ እሷም ቀይ ናት። ግን ቤት እናይካለን። ብርሃኑ ጋር ሂድ። ምክንያቱም ባለትዳር ልትሆን ትችላለህ መልክህን ካላየ ነው። አዎ እንደሱ። እሺ መሐመድ ሙስሊም ነህ አይደል? እኔ ሙስሊም ነኝ። ኦኬ እሺ። እድሜክ ከ40 እስከ 45 ይሆናል? 40 ትሆናለህ? እድሜ 28 ነው። በጣም ልጅ ነህ። እሷ ከ40 እስከ 45 ነው የምትፈልገው ነቢያት። እሺ ቀስ እያለን እናድግም። እሺ ቀስ እያለን አናድግም ወይ ነቢያት? ምን ችግር አለው አብራችሁ ብታድጉ? እሷ የበሰለ ወንድ ነው የምትፈልገው። 28 በጣም ልጅ ሆንክባት። ከሀገር ውጭ ነው የምትኖረው? እኔ የምኖረው ሳውዲ ነው። አዎ ከዱባይ እንዳይሆን ብለሽ ማሰመርሹ መሰረት ይኸው ፈጣሪ ከሳኡዲ ልኮልሻል። እሺ ቁመትክ እስከ ሜትር ከ80 ትሆናለህ? ቁመት ሜትር ከ85 ነኝ። ማሻአላ እንደውም ይሆን ከመስፈርትሽ በላይ ነው። እሺ ጎበዝ ሰራተኛ ነህ? ስራ አለህ? ትሰራለህ? ስራ አለኝ። አሁንም ያለሁት ካምፓኒ ነው። አዎ ካምፕ ውስጥ ነው። እሺ ግን ቀለበት አድርጓል እያሉ ነው ኮመንታተሮች፣ ኮመንት ላይ እያቃጠሩ ነው። ቀለበት አድርጓል። አንተ ባለትዳር ነህ? ባለትዳር አይደለም። አይ ዝም ብሎ ነው። ሴቶች እንዳያስቸግሩክ ነው ያረከው ቀለበቱን? አዎ ትንሽ እዚህ ሀገር ያስቸግራሉ በጣም። ቆንጆ ነክ ደግሞ ይኸውልሽ፣ ያው ነቢያት መስፈርትሽ ከእድሜው ውጪ ያሟላል። ጸይም ቆንጆ ነው። ህፃን አልፈልግም። ያኔ ወንድ ልጅ ቶሎ አያድግም። ከ40 በላይ ነው የሚፈልገው። አቡ አዎ በጣም አገዶ ይፈጃሉ ወንዶች ቶሎ አይበስሉም።
እንደ ሴት ቶሎ ብስል አይሉም። በጣም 40 ድረስ ነው። በቃ ከ40 በኋላ ነው ወንድ ልጅ ኃላፊነት መረከብ ቤቴ ትዳሬ ማለት መብሰል የሚጀምረው ከ40 በኋላ ነው። 28 ዓመት ወንድ ማለት ገና ዘሎ አልጠገበም፣ አይቶ አልጠገበም። እና እረዳሻለሁ። ስለዚህ ማሜ ለአንተ ሌላ ቅድም ያየሁት አምጪ አቢባ ፈልገሽ አምጪልኝ። እኔም በጣም ያምራል የቅድሙ አይደለ? እድሜውም 40 ሽበት አውጥቷል። ኦልሬዲ እሱ ሽበት አለው ፀጉሩ ላይ 40 እንዳለፈ ያስታውቃል። ያ ማን ነበር የቅድሙን መሐመድን ሽበት ያለበትን ተዋረድኩኝ ያለው ማለት ነው። ግን ሀቢብቲ ጠረጠርኩት ባለትዳር ሳይሆን አይቀርም እሱ ለመሰለሽ ልክ ቪዲዮ አብራ ብዬ አብርቶ በትልቁ ሳርገ ወይኔ ተዋረድኩኝ አለ። ስለዚህ ባለትዳር ነው ብዬ ጠረጠርኩ እንጂ መስፈርትሽን ያሟላል፣ በጣም ያሟላ ነበረ እድሜው። አሁን እኮ መሐመድ እኮ እድሜ ብቻ ነው የጎደለው። ለአንተ መስፈርትክን መስግቤ ሌላ ፈልግልሃለሁ ላልሽ ግን ማለት ነው። አሁን ሳውዲ ያለ ምትኖር አንተ መስፈርት የምታሟላ ሚስት ባገኝልህ አንተ ካምፓኒ ውስጥ እየኖርክ እንዴት ልታኖራት ነው? ረሳ ካበጠበት ከሚውታርክ በናትህ ይቅርታ ችግር የለም። ቆይ እኔ ሚውት ላድርግልህ። እኔ ያረኩልህ በቃ ይፋካል። ምንድን ነው ሚውት ማያውቁ ሳካወት ትገባለህ። እሺ ማሜ ሳውዲ ባገኝልክ ማለት ነው መስፈርትህን ጽፌ የአንተን መስፈርት የምታሟላ ባገኝልክ እንዴት ልታኖራት ነው? አንተ አኮመንዴሽን እየኖርክ ማለት ቤት ተከራይታችሁ ልትኖሩ ነው ወይስ ጀስት ለመደዋወል ብቻ ነው? ወደ ጋብቻ አትሄዱም? እሱ ግን ሙስሊም ሳይሆን እንዴት ነው ዳይመንድዬ መስፈርቷን የሚያሟላ ልጅ ራህመቱ አለ ያልሽው? ሙስሊም አይደለህም? ባዶ መስፈርቷን አታሟላማ ወንድሜ። ቻው ጊዜ የለንም እኛ። ሳይ ረቂቅ የሙስሊም ስም ነው። እሺ ረቂቅ እሺ ወንድሜ እድሜክ እንዴ ዘገስት ሀዝ ኦኬ። እናንተ አይደላችሁም ኔትወርኩ ነው። አይ እዚህ ጋር እኮ ይጽፍልኛል። እኔ ሰው ሲነቀ ቪዲዮ አብራ መሰው አይ ጣሊያን በቃ አልተቻለም። ጣሊያን አልተቻለም። የምር ጣሊያን ነው የምኖረው። ወንድም እንዴት ናችሁ? ሰላም ነው አቡዬ? አለን። እንዴት ነህ? አለን አልሐምዱሊላህ። እና እንዴት ነው? በቃ እኔ 2 ሰርግ ስፖንሰር ሆናለሁ ብዬ በአቋራጭ እንግዲህ ዛሬ የራስክንም ሰርግ ስፖንሰር ትሆናለህ። ነቢያት ያየው እኮ ነቢያት ማሻአላህ ቆንጆዬ ነች። ማሻአላህ በጣም በዛ ላይ በራስ መተማመን፣ እርጋታ፣ ሁሉ ነገሯ መልክ ብቻ አይደለችም። ግን ያው የአውሮፓን ላይፍ ከተስማማች የቅን አልተዋጠልም። እሷ ዋናው ዱባይ ብቻ ሳልሰማሁ ከመቼ ልታጠን ሄጄ ነበር። ምን አልክ? ማለት ያው ሰዎቹ ከዚህ ከመጣ በኋላ ወደ ሌላ ብሄድ ብታረግስ ምናምን የሚል ስጋቻ ስላለባቸው እሱን ለማስተካከል ያክል ፎቶዬን ለጥፈሽ ፐብሊክ ላይ ማውጣት ትችያለሽ። እሱ ምናልባት የሚያሳምናቸው አይነት ነገር ከሆነ ነው እያልኩሽ ያለሁት። ኦኬ ምናልባት ከወሰድነው በኋላ አሁን ገባኝ። ምናልባት ከወሰድነው በኋላ ይክደናል ብለው ለሚያስቡ ሰዎች ከፈለጉ ፎቶ ለጥፈሽ ቪዲዮ መስራት ትችያለሽ ነው። ይህን ቃል መገባልሽ ማለት ነው። ያን ያህል ማለት ደግሞ አንቺ ደግሞ እንደዛ ሆኖብሽ አሁን ያለሽውን ህይወት አጥተሽ ሌላ ህይወትም ምን አይነት ህይወት ልትመሰረት አትችይም። እና በዚህ መንገድ እንኳን ያው በጣም ሪሌብል መሆን ይችላሉ ብዬ ስላመንኩ ነው። ትክክል። የዘካሪያስን ልንገራችሁ፣ ተስፍዬ ልጅቷን እስኪያስገባት ድረስ አንዴ ልንገራችሁ የዘካሪያስን መስራት። ዘካሪያስ በእምነቷ ኦርቶዶክስ የሆነች እድሜዋ ከ25 ከ32 የሆነ የሚፈልጋት ጸይም ወይም ቀይ ችግር የለበትም። ቁመቷ ከ1.55 እስከ 1.65 የሆነ
እና ስራ ያላት ከሀገር ውጭ የምትኖር አግብታ የፈታችን ብትወልድ ልጅን ብትኖረው ችግር የለበትም። ግን ምንድነው እሱ ኢትዮጵያ ውስጥ መኖር አይፈልግም። የተማረ ነው፣ ፋርማሲስት ነው። ግን ደሞዙ ህይወቱን ለመቀየር በቂ ስላልሆነ የተሻለ ሀገር ህይወቱን መስራት ይፈልጋል። እናም ውጭ ሀገር የምትኖር የትዳር ጋር ነው ዘካሪያስ ሚዩት አድርግ። እናም አግብታ የምትወስደው ነው የሚፈልገው። አውሮፓ ሚሆን አሜሪካ አረብ ሀገር ቤትም ቦታ ብቻ አግብታ ወጪውን ችላ የምትወስደው እና ከመጣ በኋላ ይለወጥብኛል ብላ የምትፈራ ከሆነ እኔ ጋረንቲ እንደሆነው ተካዳት ፎቶ ለጥፌ ቪዲዮ እንድሰራ እና ሌላ ሴት እንዳያገኝ እንዳደርግ ዋስ እንደሆነው ነው የነገረኝ። በዚህ የምትስማማ ሴት ካለች ወልካም። ኮዱ 01 ነው እኮ በራሱ እኔም ብዬ ነበር። አንዲት ልጅ ከዱባይ መጣ። እኔ ከዱባይ መጥታ እሱን ፈልጋ በራሱ ይሄድ ብዬ ነበረ። ግን የለውም በራሱ የሚሄድበት ኑሮ እና በቃ አላማው መለወጥ ነው እንደማይክድ። እንግዲህ ቅድም 8000 ሰው ነበር፣ አሁን 6500 ሰው አላ። ዘካሪያስን እኔ አንድ ሀሳብ መናገር ከቻሉ እና ትዳሩን ፈልገው አይደለም ለአንዳንድ ነገሮች ነው እዚህ የሚገቡት አንዳንዶች ምናምን የሚባል ባለፈውን በገባሁበት ሰዓት አሁንም በገባሁበት ሰዓት በተደጋጋሚ የሚነሳ ሀሳብ ነው እና ስፔሲፊካሊ የእኛን ፖይንት አድርጎ የሚነሳ ሀሳብ ስለሆነ እኔ ምላሽ ልስጥ ብዬ ነው። በዚህ አጋጣሚ እኔ ስራ እየሰራው ነው፣ የራሴ ስራ ነው ይሄ። ከኋላ የምታዩት የራሴ ስራ ነው፣ ጫማ ቤት ነው ያለኝ። ኦልሬዲ ህይወትን ሀስል እያደረኩ ነው፣ እየሰራው ነው እና እኔ ጀስት አለ አይደለ ያው ስትኖሪ የምትመርጨው ሀገር አለ። ለምሳሌ ኢትዮጵያ ውስጥም ስትኖሪ አዲስ አበባ፣ ባህር ዳር፣ እኔ ለምሳሌ ባህር ዳር ነው የምኖረው። ባህር ዳር የትም ቦታ ልትመርጭ ትችያለሽ እና እኔ እንደ አጋጣሚ እዚህ ሀገር መኖር አልፈልግም። ለዛ ነው። ሁለተኛ ደግሞ እኔ ምንም አይነት ነገር ከማገባት ሴት ወይም ከሚስቴ ምንም አይነት ነገር አልፈልግም። ዛት ሚንስ ገንዘብ አልፈልግም እንደማለት ነው። እኔ ራሴ ገንዘብ አለኝ። ምናልባት ላላገኝ የምችለው ቪዛውን ላላገኝ ይችላለሁ እንጂ ስራ የራሴ ስራ ስላለኝ የትራንስፖርት ሁሉንም ነገር ራሴ ችዬ የሚሄድ አይነት እና ይሄ ነው። አመሰግናለሁ። እኔ ይህንን ለማለት የፈለኩ ሚስ አንድ እንዳታደርጉ ስለፈለኩኝ ነው። በጣም አመሰግናለሁ። በጣም ጥሩ አድርገህ ነው ያስረዳኸው። የራሱ የሆነ ስራ ያለው ሰው ነው። ከሴት ምንም አይነት ብር አይፈልግም። ግን ከኢትዮጵያ ውጭ መኖር ስለሚፈልግ የሚያገኛት የትዳር አጋር የምትኖርበት አገር ብትወስደው እራሱ ወጪ መሄድ አቅም ያለው ሰው ነው። እሺ፣ ትዳር ጋር እስክታገኙ ድረስ ከጎናችሁ ነኝ። እሺ፣ እሺ ወንድሜ፣ እሺ። ቪዲዮ ሰርቼ አፋልጋችኋለሁ። እናንተ ታውቁ፣ ችግር የለውም። እናንተ ቆማችሁ እነሱ እያገቡ ሲወልዱ ባይናችሁ ታያላችሁ። የምትስቁ ሰዎች ሳቁ። እነሱ ምን የመሰለ ግጣማቸውን እያገኙ እየተጋቡ ወደ ውጭ ሀገር ሲሄዱ ሲወልዱ አይናችሁ እያየ ሲፖስቱ፣ ሰርጋቸውን ሲፖስቱ፣ የልጆቻቸውን ክርስትና ሲፖስቱ ምን ሲሉ አይናችሁ ያያል። ይቀጥለኛል ወይስ በትልቁ ላረግ ነው?